بسم الله الرحمن الرحيم. الحمد لله حمدا كثيرا طيبا مباركا فيه كما يحب ربنا ويرضاه، وأشهد أن لا إله إلا الله وحده لا شريك له، وأشهد أن محمدا عبده ورسوله صلى الله وسلم وبارك عليه وعلى آله وأصحابه ومن اهتدى بهداهم إلى يوم الدين. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي. أما بعد، إن شاء الله زاري دمو منا نسو فصل عواقب المعاصي في الأمم السابقة. عواقب المعاصي يونجل مجرشة في الأمم السابقة بالفو تزبوش له كالنسون مارزند يالفو السوچ الله نامسو بونجلاتشو من آغنيو من آترفو يميلو لمن ملكتنو. قال رحمه الله: فمما ينبغي أن يعلم ሊታወቅ ከሚገባው ነገር ውስጥ አሉ ሼኹ። ፈሚማ የንበጊ ከሚገባው ውስጥ አዩዕለመ ሊታወቅ ከሚገባው ውስጥ አነ ዙኑበ ወንጀል ተضሩ ትጎዳለች፣ ወላ ቡደ ምንም ቅሮት የለውም። አስምሩበት። ወአነ ضረረሃ የወንጀል ጉዳት ፊልቁሉቢ በቀልብ ውስጥ የወንጀል ጉዳት ከضረሪ ሱሙሚ ልክ መርዝ እንደሚጎዳው ነው። ፊል አብዳን በሰውነት ላይ መርዝ ተጽዕኖ እንደሚያደርሰው መርዝ በሰውነታችን ላይ እንደሚጎዳን ወንጀልም ይጎዳል። አለእክትላፊ ደረጃቲሃ ደረጃቸው ከመለያየቱ ጋራ ፊ ضረሪ በጉዳት ላይ ሁሉም ወንጀል ተመሳሳይ አደጋን አያመጣም። አንዳንዱ የከፋ አደጋ ያመጣበታል። እንደ ወንጀሉ ልክ መርዙን እንደሚጠቀመው የመርዙ ኃይል ባለው ልክ ሰውየውን እንደሚገዳው ወንጀል በሚሰራው ልክ እሱም ልክ እንደዚሁ ተጽዕኖ ያደርስበታል። ወሀል ፊ ዱንያ በዱንያ ይገኛልን? ወሀል ፊ ዱንያ በዱንያ አለን? ወልአኺረቲ በአኺራም አለን? ሸሩን መጥፎ የተባለ ወዳኡን በሽታ አለን? ኢላ ወሰበብሁ የዛ የሸርና የዛ በሽታ ምክንያቱ ቢሆን እንጂ አዝኑብ ወንጀልና ወልመዓሲ አመፅ ካልሆነ በስተቀር ዱንያ ላይ የሚከሰት ነገር መጥፎ ነገር አለ? የለም። ወማ አሳበኩም ሚን ሙሲበቲን ፈቢማ ከሰበት አይዲኩም ወያዕፉ አን ከሲር። አላህ ስብሓነሁ ወተዓላ እንዳለ የሚያገኛችሁ ችግር ከዛ ከሚያገኛችሁ ችግር ውስጥ እጆቻችሁ በሰራችሁ በፈጸምከው ወንጀል ነው፣ በበደልከው በደል ነው፣ ባመስከው አመፅ ነው ማለት ነው። በል አላህ ስብሓነሁ ወተዓላ ወያዕፉ አን ከሲር ብዙውን እንደውም አላህ ያልፋል፣ ብዙውን ይቅር ይላል። በእያንዳንዱ ወንጀላችን እያንዳንዷን እየቆጠረ አላህ ቢይዘን ሰዓታቶችን አይደለም ሰከንዶችን መኖር አንችልም። ወያዕፉ አን ከሲር። ግን ቅጣቱ ምንድነው? ሒስየንም ማዕነውየንም ነው። በምታዩት ነገርም ይቀጣችኋል፣ በህይወታችሁ ላይ በማታዩትም ነገር አላህ ይቀጣችኋል። በአካልህ ላይ፣ በገንዘብህ ላይ፣ በትዳርህ ላይ፣ በስራህ ላይ ይሄ ሁሉ ተጽዕኖ አለው። ወንጀል ሰርተህ ስታድር ጧት ላይ ነገራቶች ሁሉ ይቀየራሉ። ጧት ላይ ወዳው ያ የምትቀርበው ሰው ጠላት ይሆንብሃል። ሌላው ቀርቶ ሚስትህ ታኮርፋለች ስትነሳ ከእንቅልፍ። ልጅህ ሰርበህ ወደ ስራ ትሄዳለህ። ምናልባት መኪና ልነሳ ሊልህ ወይ መንገድ ላይ የሆነ ነገር ያገኛል፣ ወይ የሆነ ወያ ላይ ይሰርብሃል። ማታ የሰራህ ወንጀል ወዳው ሪዛልቱን ታገኘዋለህ። አንዳንዱ ወንጀል ሊቆይ ይችላል፣ ውጤቱ ወዳው ላታገኘው ትችላለህ። አላህን ታምጻለህ፣ ምን ትላለህ፣ ግን ውጤቱን ከቆየ በኋላ ልታገኘው ትችላለህ። ለዛ እኮ ነው አቡል አድያን ከዕለታት ከኡስታዜ ጋር ነበርኩኝ፣ አቡበክር ደቃቅ ጋር ከሱ ጋር ሆኜ የሆነ ወለድ አምረድ ያኒ ጺም የሌለው የሴት አይነት ገጽታ ያለው ሰው በፊት ያለፋል። طيب فنظرت اليه ያንን ሰው ተመለከትኩኝና ፈራአኒ ኡስታዚ የኔ ኡስታዝ ተመለከተኝ። ያን ሰው ስመለከት ተመልከቱ፣ ወንድ ነው ግን የሴት አይነት ቅርጽ ያላቸው አምረድ የሚባሉ አሉ። ያን ስመለከት ኡስታዝ ተመለከተኝና فقال لي ለኔ አለኝ ያ ቡነየ ልጄ ሆይ ለተጅደነ ጊባሃ ወለው ባዕደ ሂን በአላህ እየነግርሃለሁኝ አሁን የሰራኸውን ወንጀል ከጊዜያት በኋላም ቢሆን መዘዙን ታገኛለህ፣ ውጤቱን ታገኛለህ አለኝ አለ። ተመልከቱ፣ የተመለከተው ሴት አይደለም፣ የተመለከተው የራቁት ፎቶ አይደለም፣ የተመለከተው አሁን ላይ ያሉ ሐራም እንትኖችን አይደለም። አንድ አምረድ ነው፣ ወንድ ነው ግን ወደ ሴት ክስት ያለው አይነት ይሄ ወንጀል የዚህን ወንጀል ውጤት ጊዜው ቢረዝምም ውጤቱን ታገኛለህ ብሎ ነገረኝ አለ ኡስታዝ አቡበክር ደቃቅ ማለት ነው። فبقيت 20 سنة وانا اراعي الغب 20 ዓመት ሁሉ የዛን የወንጀል ውጤት እየተጠባበኩ ቆየሁኝ አለ።
ምን ይከሰት ይሁን ኡስታዝ ያለኝ የወንጀል ውጤቱ ከቶ ምን ይከሰት ይሁን እያልኩኝ 20 ዓመት ሙሉ የወንጀሉን ውጤት ጠበቅኳል። ተኒምቱ ለይለተን ከለታት አንድ ቀን ተኛሁኝ። ወአነ ሙተፈኪሩን ፊ እኔ እያሰብኩኝ ስለ ሁኔታው ስለዛ ነገር እያሰብኩኝ ተኛሁኝ አለ። ግን ሱብሃንአላህ ፈአስበሕቱ ወቀድ ነሲቱ አልቁርአነ ኩለህ ስነጋ እንቅልፌን ጨርሼ ስነሳ የሐፈዙት ቁርአን በአጠቃላይ ጠፍቶ አገኘሁት አለ። ሱብሃንአላህ ሙሉ ቁርአን ጠፍቷል ከአእምሮ። የቱ ወንጀል? ያ ከ20 ዓመት በፊት የሰራው ወንጀል። ባለፈው እንዳልኳችሁ ኢብኑ ሲሪን ከ40 ዓመት በኋላ የወንጀልን ውጤት እንዳገኘው ማለት ነው። ኢዘን ምንድነው ባረከላሁ ፊኩም ወንጀል ትጎዳለች። ይሄ በቃ መታወቅ አለበት። አንዳንድ ሰው የሆነ ነገር ጉዳት ሲባል አላህ ሱብሓነሁ ወተዓላን ያመጻል፣ አላህን ይወነጅላል። ግን ማሻአላህ በትዳሩ ላይ በስራው ላይ በህይወቱ ላይ ስኬታማ ነው። ይሄ ወንጀል እየሰራሁ ለምንድነው አላህ የማይቀጣኝ ብሎ ሊያስብ ሁሉ ይችላል። ልክ አሕባር በኑ እስራኤል አንደኛው እንዳለው ከበኑ እስራኤሎች አሕባሮች ያ ረብ ከም አዕሲከ ወላ ቱዓቂቡኒ ያ ጌታዬ ሆይ ስንትና ስንት እያመጽኩ ለምን አትቀጣኝም? ብዙ እያመጽኩ ለምን አትቀጣኝም ማለት ፈቂለ ለሁም ምን አለው ኡዓቂቡከ ወአንተ ላ ተድሪ ከም ኡዓቂቡከ ወአንተ ላ ተድሪ አንተ ሳታቅ ስንትና ስንት ቅጣት ባንተ ላይ ያደረስኩ አለይሰ ቀድ ሐረምቱከ ሐላወተል ሙናጃቲ ሱብሃንአላህ አለይሰ ቀድ ሐረምቱከ ሐላወተ ሙናጃቲ ከኔ ጋር ማውራትን ጥፍጥናውን አላነሳሁብህም? ኢባዳ ታደርጋለህ ለዛ የለም፣ ትሰግዳለህ መረጋጋት የለም፣ ትቀራለህ ኢማን መጨመር የለም፣ ዱዓ ታደርጋለህ ተጽዕኖ የለም። ከዚህ በላይ ቅጣት አለ? ናም። ስለዚህ ቅጣቱ ሂስየን ወመዕነውየን ወንጀል ይጎዳል። ጊዜው ቢረዝምም የዛን ውጤት ታገኛለህ። ናም። ቃለ ረሒመሁላህ ፈመን ለዚ አኽረጀል አበወይን ሚነል ጀነህ ፈመን ለዚ ያማን ነው ያ ምንድን ነው አኽረጀል አበወይን ሁለት ወላጆቻችንን ያስወጣቸው ሚነል ጀነቲ ከጀነት ያስወጣቸው ምንድን ነው? አደምና ሐዋን ዳሪ ለዛ ከደስታ ሀገር፣ ወነዒም ከጸጋ ሀገር፣ ወልበህጃ የፍንደቅ ሀገር፣ ወሱሩር የሐሴት ሀገር ከሆነችው ጀነት ያስወጣቸው ምንድን ነው? ኢላ ዳሪል አላም ወደ ህመም ሀገር፣ ወልአሕዛን ወደ ሐዘን ሀገር፣ ወልመሳኢብ ወደ ችግር ሀገር ወደዚች ዱንያ ያመጣቸው ምንድን ነው? ወንጀል ነው፣ ሌላ አይደለም። ወዐሳ አደሙ ረበሁ ፈገዋ አላህን አመፀ፣ አላህ አባረረ። አዘለሁመ ሸይጣኑ ዐንሃ ፈአኽረጀሁማ ሚማ ካና ፊህ ሸይጣን አሳሳታቸው፣ ከዛ ከነበሩበት ድሎት አላህ ሱብሓነሁ ወተዓላ አወጣቸው። ጠይብ እናትና አባታችንን አደምና ሐዋን ከጀነት ያስወጣቸው ወንጀል እንጂ ሌላ አይደለም። ወመን ለዚ አኽረጀ ኢብሊስ ኢብሊስን ሲያስወጣው ምንድን ነው? ሚመለኩት ሰማእ ከሰማይ ግዛት ያስወጣው ምንድን ነው? ከመላኢካዎች ጋር ነበር፣ ምንም እንኳ ከመላኢካዎች እሱ ባይሆን። ኢብሊስን ያስወጣው ምንድን ነው? ሚመለኩት ሰማእ ከሰማይ ግዛት ያስወጣው ምንድን ነው? ወጠረደህ አላህ አባረረው፣ ወለዓነሁ ረገመው፣ ወኢነ ለዕነቲ የኔ እርግማን ባንተ ላይ እስከ የውመል ቂያማ ድረስ ይሆናል አላህ ሱብሓነሁ ወተዓላ። ወመሰኸ አላህ ሱብሓነሁ ወተዓላ ቀየረው፣ ዛሂረሁ የውጩን ገጽታ ቀየረው፣ ወባጢነሁ የውስጡንም ገጽታ ቀየረው። መሰኸ ማለት ሐወለ ሱረተሁ ወሸክለሁ መልኩን አበላሸው፣ መልኩን ቀየረው። የውጭ ገጽታው ብቻ ሳይሆን ወባጢነሁ የውስጡንም ገጽታ አላህ ሱብሓነሁ ወተዓላ ምን አለው? አበላሸው፣ ቀየረው። ሱብሓነላህ። ፈጁዒለት ተደረገች፣ ሱረቱሁ የእሱ ቅርጽ ተደረገች። የማን? የኢብሊስ። አቅበሐ ሱረቲን ከቅርጽ ሁሉ መጥፎ፣ አቅበሕ በጣም መጥፎ፣ ወአሽናዕ እጅግ ደግሞ አስቀያሚ ያደረገው። አሽናዕ ማለት ሸዲዱል ቁብሒ ወሱ እጅግ አስቀያሚ አስፈራ ፊት አደረገው። ምንም እንኳ የኢብሊስ ወስፉ ባይነገረንም ነገር ግን ብዙ ጊዜ ረሱል ዓለይሂ ሰላቱ ወሰላም ብዙ መጥፎ የሆኑ ነገራቶችን በሱ ሲመስሉ በተፈጥሮም ብዙ ሰው እኛም እንደለመድ ነው ምን ነው ሸይጣን መስለሻል፣ ምን ነው ሸይጣን መስለሃል። አላህ ሱብሓነሁ ወተዓላ አእምሮችን ላይ መጥፎ የሆነ ቅርጽ ተሰውር እንድናደርግ አድርጎታል። ወባጢኑ ውስጡ ደግሞ የሸይጣን ውስጡ አቅባሐ እጅግ መጥፎ አስቀያሚ ያደረገው ሚን ሱረቲሂ ከውጩ ገጽታ በላይ ወአሽናዓ እጅግ አስፈሪ ያደረገው ምንድነው? ለዚህ ያደረገው ጠይብ ከሰማይ ግዛት ያስወጣው ምንድነው? ወንጀል ነው። ቃለ ፈኽሩጅ ሚንሃ ፈኢነከ ረጂም ወኢነ ዓለይከ ለዕነቲ ኢላ የውሚዲን ብሎ አላህ ሱብሓነሁ ወተዓላ አስወጣው። ጠይብ ነዓም። ቃለ ወመን ለዚ ያ ምንድነው? ገረቀ አህለል አርዲ ኩለሁም ገረቀ ያሰጠማቸው አህለል አርዲ የምድርን ሰዎች ኩለሁም ሙሉ ለሙሉ ሁላቸውንም እንዲሰጥሙ ያደረጋቸው ምንድነው? ሐታ ዓለል ማኡ ውሃው የበላይ እስኪሆን ድረስ ሐታ ዓለል ማኡ ውሃው የበላይ እስኪሆን ድረስ ፈውቀ ሩኡሲል ጅባል
ከተራራዎች ራስ በላይ ስለ ነብዩላህ ኑህ ነው እየተናገረ ያሉት። የነብዩላህ ህዝቦች የነብዩላህ ኑህ ህዝቦች በውሃ ተሰጥመው ነው ያለቁት አይደለ? ፈከዘቡሁ ፈነጀይናሁ ወለዚነ መዐሁ ፊል ፉልክ ወአግረቅና አለዚነ ከዘቡ ቢአያቲና እሱንና ያመኑትን ከሱ ጋር ያሉትን በዛች በታንኳው ነፃ አወጣናቸው። እነዛ ያስተባበሉትን ደግሞ አሰጠምናቸው ይላል አላህ ሱብሓነሁ ወተዓላ። ልጁ ሳይቀር የነብዩላህ ኑህ ልጅ ሳይቀር ነው የሰጠመው። ሚማ ኸጢአቲሂም ኡግሪቁ ፈኡድኺሉ ናራ። አያችሁ፣ ሚማ ኸጢአቲሂም በወንጀላቸው ምክንያት እኮ ነው ያለው። የመሰጠማቸው በወንጀላቸው ምክንያት አላህን በማመጻቸው ምንድነው እንደዚህ ያስደረጋቸው? ወንጀላቸው ነው። ወመለዚ ያ ምንድነው ሰለጠ ሪሐ ሰለጠ ያሰማራባቸው የሰለጠባቸው አሪሃ ንፋስን የሰለጠባቸው ማን ነው? ምንድነው? ወመለዚ ያ ምንድነው ምክንያቱ ምንድነው እንደማለት ወንጀል እንጂ ሌላ አይደለም ለማለት። ወመለዚ ያ ምንድነው ሰለጠ የሾመባቸው የሰለጠባቸው አሪሃ ንፋስን አላ ቀውሚ ዓድን በዓድ ህዝቦች ላይ ሐታ አልቀትሁም እስክትጥላቸው ድረስ መውታ የሞቱ ሆነው አላ ወጅሂል አርድ ምድር ላይ ልክ የተሰጡ አደረጋቸው። አላህ ልክ ባህር ጫፍ ላይ አሳዎች የሆነ ማዕበል አምጥቶ እንደሚጥላቸው ምድር ላይ ልክ እንደዛ ሆኖ ወደቁ። ከአነሁም ልክ እነሱ ይመስላሉ አዕጃዙ ነኽሊን ኻወያ ክፍት የሆኑ የዘንባባ ግንዶች። ጠይብ ወደመረት አጠፋች ማመረት ዓለይህ ያለፈችበትን በሙሉ አጠፋች ንፋሱ። ሚን ዲያሪህም ከሀገሮቻቸው ወሑሩቲህም የእርሻ ቦታዎቻቸውን ወዝሩዕህም የአትክልት ቦታዎቻቸውንም የአዘርት ቦታዎቻቸውን ማለት ነው። ወደዋቢህም እንስሳዎቻቸውንም የእነሱን መጓጓዣን ጨምሮ ሙሉ ለሙሉ ንፋሱ አጠፋች። ሐታ ሳሩ እስኪሆኑ ድረስ ዒብረተን መማሪያ ሊልኡመሚ ለህዝቦች ኢላ የውሚል ቂያማ እስከ የውመል ቂያማ ድረስ ለህዝቦች መማሪያ እስኪሆኑ ድረስ አላህ ሱብሓነሁ ወተዓላ አጠፋቸው የዓድ ህዝቦችን ማለት። ምክንያቱም ከነቢዩላህ ህዝቦች ቀጥለው ጣዖት ያመለኩት የዓድ ህዝቦች ናቸው። ጠይብ የዓድ ህዝቦች ማለት ያው ነቢዩላህ ሁድ የተላኩባቸው ማለት ነው። ነቢዩላህ ሁድ የተላኩበት የዓድ ህዝቦች ናቸው። አላህ በጣም ቅዋን ሰጥቷቸው ነበር። እጅግ በጣም ግዙፍ ነበሩ። በጣም ትላልቅ ግንቦችን ይገነቡ ነበር። በተቅዋቸው ያኒ ምንድነው በቅዋቸው ተማመኑ። طيب አላህ ግን መጨረሻ መማሪያ እስኪሆኑ ድረስ አጠፋቸው። ወአማ ዓዱን ፈኡህሊኩ ቢሪህን ሰርሰሪን ዓቲያ አላህ እንደነገረን ታሪካቸው የዓድ ህዝቦችማ በምትንሻንሻ ብርቱ ንፋስ አጠፋናቸው ይላል አላህ ሱብሓነሁ። አለም ተራ ከይፈ ፈዐለ ረቡከ ቢዓድ ጌታ በዓድ ህዝቦች ላይ ምን እንደሰራ አትመለከት? ምን አደረጋቸው? ዒብራ መማሪያ አደረጋቸው። ነዓም ወመለዚ ያ ምንድነው አርሰላ የላከው ዓላ ቀውሚ ሰሙዳ በሰሙድ ህዝቦች ላይ የላከው ምንድነው? አሰይሐተ ድምፅን ጩኸትን እንዲላክ የተደረገበት ምክንያት ምንድነው? ሐታ ቀጠዐት ያቺ ድምፅ ያቺ ጩኸት እስክትቆራረጥ ድረስ ቁሉበሁም ፊ አጅዋፊሂም ቀልቦቻቸውን በውስጣቸው በጣም መፍራታቸውን እጅግ የደረሰ ያንን ለመግለጽ ወማቱ ሞቱ አን አኺሪሂም እስከ መጨረሻቸው አንድ ሳይቀር ሞቱ። ነቢዩላህ ሷሊህ ዓለይሂ ሰላም የተላኩባቸው ማለት ነው። የሰሙድ ህዝቦች ማለት የነቢዩላህ ሷሊህ የተላከባቸው እነሱ ናቸው። አላህ ሱብሓነሁ ወተዓላ ግመልን ነበር እንደ ተአምር የላከላቸው። ነቢዩላህ ሷሊህ ያ ቀውሚ ዕቡዱላህ ማ ለኩም ሚን ኢላሂን ገይሩሁ ቀድ ጃአትኩም በይነቱን ሚን ረቢኩም ሃዚሂ ናቀቱላሂ ለኩም አያ እናንተ ህዝቦች ሆይ አላህን ብቻ ምልኩ፣ ከአላህ ሱብሓነሁ ወተዓላ ውጭ ሌላ ምንም የሚመለክ ጌታ የለም። ቀድ ጃአትኩም በይነቱን ሚን ረቢኩም ጠይብ ግልጽ የሆነ ማሳያ የሱን ነብይነት መግለጫ አላህ ሱብሓነሁ ወተዓላ አምጥቶላቸዋል። ሃዚሂ ናቀቱላሂ ለኩም አያ ይህቺ አላህ ግመል ናት ተአምር ስትሆን ተነገሩ። ጠይብ ወላ ተመሱሃ ቢሱ እሷን በመጥፎ አትንኩ፣ ይህችን ግመል በመጥፎ አትንኳት። ያኒ እንደፈለገች ትብላ እንደፈለገች ትጠጣ ያኒ ተእኩል ፊ አርዲላሂ ወላ ተመሱሃ ቢሱ መስለኝ ቁርአን አንቀጹ። ግን ከነካችሁ ፈየእኹዘኩም ዐዛቡን አሊም ይህችን ግመል ግን ከነካችሁ አላህ ሱብሓነሁ ወተዓላ አሳማሚ የሆነ ቅጣት በእናንተ ላይ ያደርጋል። ፈዐቀሩሃ እሷን ገደሏት ግመሏን ገደሏት። ፈአኸዘትሁሙ ሰይሐቱ ሙስቢሂን አላህ ሱብሓነሁ ወተዓላ ያዘው ሌላ ቁርአን አንቀጽ ላይ። ጠይብ ያ ምንድነው የወንጀላቸው ውጤት ነው። ነዓም ወመለዚ ረፈዐ ቁረን ሉጥያ ወመለዚ ያ ምንድነው ረፈዐ ያነሳቸው ምንድነው ቁረን ሉጥያ የሉጥን ቁራ ያኒ ሰፈር ወይ ደግሞ አካባቢ እነሱን እንዲነሱ ያስደረጋቸው ምንድነው? ወመለዚ ያ ምንድነው ረፈዐ ያነሳቸው ቁረን ሉጥያ የሉጥ
ህዝቦች የነሱ ሰፈራቸው ወይ ደግሞ መኖሪያቸው እንዲነሳ ያደረገው ምንድነው? ወደ ላይ ተነሱ፣ ከፍ ተደረጉ። ሐታ ሰሚዐቲል መላኢከቱ መላኢካ እስክትሰማ ድረስ ነቢሐ ኪላቢሂም የውሾቻቸውን ድምፅ። ነቢሕ ማለት ሰውቱል ከልብ የድምፅ የውሻ ድምፅ ማለት ነው። ሐታ ሰሚዐቲል መላኢከቱ መላኢካዎች እስከሰሙ ድረስ ነቢሐ ኪላቢሂም የውሾቻቸውን ድምፅ በጣም ወደ ላይ ተነሱ፣ ወደ ሰማይ ከፍ አደረገው ከነሰዎች። ثم قلبها ከዛ ገለበጣት عليهم በእነሱ ላይ ግልብጥ አደረገ። ልክ ቂጣ እንደሚገለበጠው ቂጣ ተጋግሮ እንደሚገለበጠው ግልብጥ አደረጋቸው። ፈጀዐለ አደረገ ዓሊየሃ የላይኛውን ክፍል ሳፊለሃ ከታች አደረገ። ታችኛውን ከላይ ሊሆን ማለት ነው። ይህም ምድሩን ብሪግ አድርጎ ድፍት አደረገ። ፈአህለከሁም ጀሚዓን ሙሉ ለሙሉ አጠፋቸው። ይሄ ብቻ አይደለም። ثم أتبعهم ከዛም አስከተላቸው ሂጃረተን ድንጋን ሚነ ሰማይ ከሰማይ አምጠረሃ ዓለይህም በእነሱ ላይ ያዘነበ የሆነ ምንድን ነው ይህ ምክንያቱ? ፈጀመዐ ዓለይህም በእነሱ ላይ ሰበሰበባቸው በሉጥ ህዝቦች ላይ ሚነል ዑቁባ ከቅጣት ሰበሰበባቸው ማለም የጅመዑሁ ያልሰበሰበውን ዓላ ኡመቲ ገይሪህም በሌሎች ህዝቦች ላይ ያልሰበሰበውን በሉጥ ህዝቦች ላይ ሰበሰበባቸው። ወሊኢኽዋኒህም ለነሱ ወንድሞቻቸውም ማለትም ለሥራ ወንድሞቻቸው በሥራ የሚገናኞቻቸው ወንድሞች የነሱን አይነት ወንጀል የሚፈጽሙ የሆኑ ወንድሞቻቸው አምሳሉሃ ይህን መሰል ቅጣት አለላቸው። ወማ ሂየ እሱ አይደለችም ቅጣቷ ሚነ ዛሊሚነ ቢበዒድ ከበደለኞች የራቀች አይደለች። ያው ብዙውን ታሪኩን ታውቃላችሁ። የነቢዩላህ ሉጥ ህዝቦች ጥፋታቸው ገብረ ሰዶም ነበር፣ ወንድ ለወንድ ወከዛሊከ ሴት ለሴት ራሳቸውን አላህ ስብሓነሁ ወተዓላ ሐላል ያደረገላቸውን ነገር በእንደዚህ አይነት ሁኔታ ነበሩ፣ ግብረ ሰዶማዊ ነበሩ። ነቢዩላህ ሉጥ ሃኡላኢ በናቲሁን አጥሀር እነዚህ ልጆቼ ናቸው አላህ ለእናንተ ሐላል አድርጎላቸዋል እያሏቸው አንሰማህም አሉ። ለቀድ ዓሊምተ ማ ለና ፊ በናቲክ ሚን ሐቅ ወኢነከ ለተዕለሙ ማ ኑሪድ እኛ ካንተ ልጆች ምንም ሓጃ የለንም፣ እኛ ምን እንደምንፈልግ ታውቃለህ፣ እኛ የሚያስደስተን ወንድ ለወንድ ነው። ጠይብ እምቢ አሉ። እንዳውም ነቢዩላህ ኑህን ማስተባበል ብቻ ሳይሆን እቲና ቢዓዛቢላህ ኢን ኩንተ ሚነ ሷዲቂን አሉት። ይኸው እስኪ ትክክለኛ አንተ የአላህ ነብይ ከሆንክ ቅጣት አምጣ፣ ቅጣት እስኪ አምጣ፣ አላህ ይቅጣን እስኪ። አላህ ጥያቄያቸውን ሰማ። ፈአኸዘትሁም ሰይሐቱ ሙሽሪቂን ፈጀዐልና ዓሊየሃ ሳፊለሃ ወአምጠርና ዓለይሂም ሂጃረተን ሚን ሲጂል። ጠይብ በድምፅ አጠፋቸው። ጅብሪል ዓለይሂ ሰላም ነው ይባላል። አንድ ጊዜ ሲጮህ ጠይብ አጠፋቸው። ናም ይሄ ብቻ አይደለም። ፈጀዐልና ዓሊየሃ ሳፊለሃ ምድርን ደግሞ ብሪግ አደረገና ላይኛውን ከታች ታችኛውን ከላይ ያደረገና ግልብጥ አደረጋቸው። ይህ ብቻ አይደለም። ወአምጠርና ዓለይሂም ሂጃረተን ሚን ሲጂል ሌላ ሶስተኛ ቅጣት አስከተላቸው። ድንጋይን አወረደባቸው። ልክ እንደ ዝናብ እንደሚወርደው እንደዛ አድርጎ ክትክት አደረጋቸው። ይህ ምንድን ነው? ሰበቡ ምንድን ነው? ሌላ ምንም አይደለም። ምክንያቱ ወንጀል፣ ውጤቱ የወንጀል ውጤት ነው ማለታቸው። ቃለ ረሒመሁላህ ወመለዚ ያ ምንድን ነው አርሰለ የላከው አላ ቀውሚ ሹዐይቢን በሹዐይብ ህዝቦች ላይ የላከው ምንድን ነው? ሰሃበል ዐዛብ የቅጣት ዳመናን ከዙላሊ ልክ እንደ ጥላ ሲሆን ጠይብ ልክ እንደ ጥላ ሆኖ አላህ ስብሓነሁ ወተዓላ ቅጣትን ላከባቸው ከሰማይ ናረን ተለዛ የተቀጣጠለች የሆነችን እሳት ላከባቸው። ፈለማ ሳረ በሆነ ጊዜ ፈውቀ ሩኡሲሂም ይሄ ጥላው ልክ እንደ ዳመና ከራሳቸው በላይ በሆነ ጊዜ አምጠረ ዐለይሂም አላህ በእነሱ ላይ አዘነበባቸው። ናረን ተለዛ የምትቀጣጠል የሆነችን እሳት አዘነበባቸው የነቢዩላህ ሹዐይብ። ጠይብ ናም ስለዚህ ይህ ሁሉ ምንድን ነው? ነቢዩላህ ሹዐይብ አስሓቡል አይካ ቁርአን ላይ ታውቁታላችሁ ብዙውን ታሪክ ብዬ ነው። አስሓቡል አይካ ይባላሉ የሰይድና ሹዐይብ ህዝቦች ማለት ነው። ጠይብ ናም ምንድን ነው እንደዚያ የተደረጉ? ወመለዚ ያ ምንድን ነው ኸሰፈ ያሰጠመው ምንድን ነው? ቢቃሩነ በቃሩን ወዳሪሂ ከነመኖሪያው ወማሊሂ ከነገንዘቡ ወአህሊሂ ከነቤተሰቦቹ እንዲሰጥም ያደረገው ምንድን ነው? ቃሩን አላህ ስብሓነሁ ወተዓላ መጠቀሚያን ሰጥቶት ነበር። አላህ ስብሓነሁ ወተዓላ ዱንያን በጣም አስፍቶለት ነበር ቃሩን። ጠይብ ቃለ ኢነማ አውቲቱሁ ዐላ ዒልሚን ዒንዲ አለ። ይሄ እኮ የተሰጠሁት እኔ ዘንድ ባለኝ እውቀት ነው አለ። ለፍቼ ተግቼ ያመጣሁት ነው። አላህ ምንም ዋጋ የለውም እዚህ ላይ አለ። እንደውም ለሰዎች ፈተና ሆነ። በጣም ሰዎች የሚቀኑበት እጅ የሚተቋቋሙበት ሆነ። ጠይብ ቃለ አለዚነ ዩሪዱነ አልሐያተ አዱንያ ያ ለይተ ለና ሚስለ ማ ኡቲየ ቃሩን እንደው ቃሩን የተሰጠውን አይነት በኖረን እያሉ መመኘት ጀመሩ። ሐታ እንደሚባለው የካዝናው ቁልፍ ለራሱ
በጣም ጠንካራ በሆኑ ዘበኞች ነበር የሚከፈተውና የሚያዘው ግዙፍ ከመሆኑ የተነሳ ግን አልጠቀመው። فخسفنا به وبداره الأرض فما كان له من فئة ينصرونه من دون الله وما كان من المنتصرين ከነ ቤቱ ከነ ምድር እንዳጠቃላይ ከነ ገንዘቡ ከሱ ጋር ሲያቆበኩቡ የነበሩ ሰዎች ጋር አብሮ አላህ Subhanahu Wa Ta'ala ገለበጣቸው። አልጠቀመም። ምክንያቱ ምንድነው? ኮራ፣ በጣም ጫፍ ደረሰ። የአላህ Subhanahu Wa Ta'ala ክልከላቶች ተዳፈረ። በወንጀሉ ምክንያት ይሄን አደረገ። وما الذي يا ምንድነው? وما الذي أغرق نعم اسمر ዘላቸዋል نعم بارك الله فيك ايش وما الذي أغرق فرعون وقومه وما الذي يا ምንድነው? أغرق فرعون ያሰጠመው ምንድነው? وقومه في البحر فرعون ብቻ ሳይሆን የሱንም ተከታዮች የሱን ህዝቦች እንዲሰጥሙ ያደረጋቸው ምንድነው? ثم نقلت أرواحهم روحቸው ተወሰደች إلى جهنم ወደ جهنم روحቸው ተወሰደች فالأجساد ጀሰዳቸው ሰውነታቸው للغرق ለመስጠም والأرواح روحቸው ደግሞ للحرق ለመቃጠል ያበቃቸው ምንድነው? طيب فلما آسفونا انتقمنا منهم فأغرقناهم أجمعين الله سبحانه وتعالى እንደነገረ أنا ربكم الأعلى ሲል ጫፍ ሲደርስ አሰጠማቸው። ሰውነታቸውን ለባህር ነፍሳቸውን ደግሞ ለእሳት አበቃቸው። ይህ ምንድነው? ውጤቱ ምንድነው? ወንጀል ነው፣ ሌላ አይደለም። የወንጀል ውጤት ነው ማለታቸው ነው። قال وما الذي ምንድነው? أهلك القرون እነዛን ህዝቦችን ያጠፋቸው من بعد نوح ከኑህ በኋላ بأنواع العقوبات በተለያዩ ቅጣቶች ከኑህ ከነቢዩላህ ኑህ በኋላ ያው ቀውሙ ዓድ ወቀውሙ ሰሙድ አሉ፣ ቀውም ሉጥ አሉ። طيب እነዚህ ብዙ የጠፉት ናቸው። ከነቢዩላህ ኑህ በኋላ ቀጥለው የመጡ ናቸው። ዓድም ሰሙድም ሉጥም አላህ ወከም አህለክና ሚነል ቁሩን ሚን ባዕድ ኑህ እንዳለ ከኑህ በኋላ ስንትና ስንት ሰዎችን አጠፋን አላህ Subhanahu Wa Ta'ala ብዙ ሰዎችን አጠፋን። وما الذي ያ ምንድነው? أهلك القرون من بعد نوح ከኑህ በኋላ ያሉትን ትውልዶች እንዲጠፉ ያደረጋቸው ምንድነው? طيب بأنواع العقوبات በተለያዩ ቅጣቶች ودمرها አጠፋቸው አላህ تدميرا ማጥፋት طيب ሙሉ የሆነ ማጥፋት አጠፋቸው አላህ ምንድነው ምክንያቱ? ወንጀል ካልሆነ በስተቀር ማለታቸው ነው። قال وما الذي ያስ ምንድነው? أهلك ያጠፋቸው ምንድነው? قوم صاحب ياسين የያሲን ባልተቤት ሰዎች ቀውመ ህዝቦችን صاحب ياسين ያሲን ማለት ሱረቱል ያሲን ላይ አላህ Subhanahu Wa Ta'ala ታሪካቸውን የነገረን ሰዎች አሉ አይደል? ያኒ ሐቢብ ነጃር ስሙ እንደሚባለው አላህ وجاء رجل من أقصى المدينة وجاء من أقصى المدينة رجل يسعى قال يا قوم اتبعوا المرسل የሆኑ መልእክተኞች የሆነች ቀርያ ላይ ሄዱ። አላህ ሱረቱል ያሲን ላይ وضرب لهم مثلا أصحاب القرية إذ جاءها المرسلون ምሳሌ ያደርግላቸው ነገራቸው ይላቸው። أصحاب القرية እነዛ የቀርያ ባልተቤቶች إذ جاءها المرسلون መልእክተኞች በመጧቸው ጊዜ መልእክተኞች መጡላቸው፣ አስተባበሏቸው። ማስተባበል ብቻ ሳይሆን ገደሏቸው እነዛን መልእክተኞች። አንድ ሐቢብ ነጃር የተባለ መልካም ሰው አላህን የሚያመልክ ሰው ነበር። وجاء من أقصى المدينة رجل يسعى ይህ ኸበር ሲሰማ ይህንን ዜና ሲደርሰው ከከተማዋ ጫፍ ላይ ያለ ሰው እየሮጠ መጣ። قال يا قوم اتبعوا المرسلين መልእክተኞችን ተከተሉ፣ ገንዘብ የማይጠይቋቸው ወደ መልካም ነገር የሚያመሯቸውን መልእክተኞች ተከተሉ አሏቸው። መስማት አልቻሉም፣ አልሰሙም። አላህ Subhanahu Wa Ta'ala ግን በምን አጠፋቸው? بالصيحة በጩኸት አጠፋቸው። حتى خمدوا እስኪረግፉ ድረስ عن آخرهم እስከ መጨረሻቸው። طيب ምንድነው ምክንያቱ? ወንጀል ነው ሌላ ብልህ ሰው ካለፉት ሰዎችማ طيب እነዚህ ያለፉት ህዝቦች አላህ ቁርአን ላይ ያስቀመጠልን ታሪካቸውን እንዲሁ እንደ ተረንተረት የምናወራ ሳይሆን እንድንማርበት ትምህርት እንድንወስድበት ነው። قال وما الذي يا ምንድነው? بعث على بني إسرائيل በበኑ እስራኤል ላይ የላከባቸው ቀውመን ህዝቦች ወሊ ባእሲን ሸዲድን የብርቱ ኃይል ባልተቤት የሆኑ ሰዎች በበኑ እስራኤል ላይ አላህ ላከባቸው። ፈጃሱ ኺላል الديار ፈጃሱ ተዘዋወሩ ኺላል الديار በቤቶቻቸውና አካባቢያቸው ተዘዋወሩ። ፈጃሱ ማለት ያው ገብተው ለመበዝበዝ ለማውደም ውስጥ ለውስጥ ተስለከለኩ። طيب ፈጃሱ ይባላል። የሆኑ ጥላቶች የሆነ አካባቢ ላይ ወርረው በፈለጉበት ቦታና መውጣት መግባት በሚችሉበት ሰዓት ላይ እሱ ማለት ኺላል الديار ቤቶቻቸውና አካባቢያቸው ላይ ገብተው በዘበዟቸው። ወቀተሉ الرجال ወንዶችን ገደሉ። ወሰቡ الذرية والنساء ልጆችን والنساء ሴቶችንም ምን አሉ? ያኒ ማረኩ። وأحرقوا الديار አገርን አቃጠሉ። ونهبوا الأموال ገንዘብንም ዘረፉ።
ወነሃቡ ዘረፉ አልአምዋል ገንዘብንም ዘረፉ ثم بعثهم عليهم ይህ ብቻ አይደለም ደግሞ ثم بعثهم عليهم አላህ በእነሱ ላይ በበኑ እስራኤል ላይ ላከባቸው مرة ثانية ለሁለተኛም ጊዜ ላከባቸው የመጀመሪያው ጥፋት እንዳለ فأهلكوا አጠፉ ما قدروا عليه በዛ ላይ የቻሉትን ሁሉ አጠፉ ማድረግ የሚችሉትን ኃይል ሁሉ ተጠቅመው አጠፉ ወተበሩ አሁንም አጠፉ ማለት ነው ወተበሩ አይ አህለኩ አጠፉ ወተበሩ ማ ዓለው የተቆጣጠሩትን በአጠቃላይ አጠፉ ተድቢራ አይ ተድሚራን ካሚለ ሙሉ በሆነ መልኩ አጠፉ ደግመዋለሁ ፈአህለኩ አጠፉ ማ ቀደሩ ዓለይህ በዛ በቻሉት ያክል ማ ቀደሩ የቻሉትን ያክል ዓለይህ በዛ ነገር ላይ በተቆጣጠሩት ነገር ላይ የቻሉትን ያክል አጠፉ ወተበሩ አጠፉ ማ ዓለው የተቆጣጠሩትን ሁሉ ተድቢራ ሙሉ ለሙሉ አጠፉ ይህ ውጤቱ ምንድነው ልጆቻቸው እንዲወረሱ ቤቶቻቸው እንዲቃጠሉ ገንዘቦቻቸው እንዲዘረፉ ያደረገው ምንድነው የወንጀላቸው ውጤት ነው የወንጀል ውጤት ነው ወመን ለዚያ ምንድነው ሰለጠ ዐለይሂም በእነሱ ላይ የሾመባቸው አንዋዕል ዑቁባት የቅጣት አይነቶችን በአጠቃላይ የሾመባቸው ምንድነው በበኑ እስራኤል እንደ በኑ እስራኤል በተለያዩ ቅጣቶች ነው የተቀጡት አላህ Subhanahu Wa Ta'ala ቁርአን ላይ እንደነገረ ያ በኑ እስራኤል ሲባል አላህ ምን እንዳደረጋቸው ብዙ ክስተት በሚባል መልኩ አላህ ይነግረናል ቁርአን ላይ ስለነሱ መረተን አንድ ጊዜ ቢልቀትል በመገደል طيب በግድያ ማለት ወሰብ ያኒ በመማረክ ወኸራቢል ቢላድ አገር በመጥፋት አገራቸውን በማጥፋት በጦር ሊሆን ይችላል ወመረተን አንድ ጊዜ ቢጁሪል ሙሉክ በሙሉኮች በመንግስታቶች ግፍ መንግስታቶች በእነሱ ላይ ግፍን ያደርሱባቸዋል ወመረተን አንድ ጊዜ ደግሞ ቢመስኺህም በመቀየር ቂራደተን ወኸናዚር ዝንጀሮና ከርከሮ ቂራደተን ወደ ዝንጀሮና ወኸናዚር ወደ ከርከሮ በመቀየር ይህ ሁሉ ቅጣት የሚደርስባቸው በምንድነው በወንጀላቸው ምክንያት ነው ሌላ አይደለም ወአኺሩ ذلك እነዚህ በመጨረሻም أقسم الرب تبارك وتعالى الله سبحانه وتعالى ماله ليبعثن عليهم فالنس لا يلكال الله سبحانه وتعالى إلى يوم القيامة اسك يوم القيامة درس من يصومهم يمياك أمسحتشون سوء العذاب أسمامي هنا قطعت يلكباتشو طيب يزي كل وديته من دنو وانجلو طيب وينجلاتشو وديتنو ليلا يرلم مالتاتشو قال عن عمرو بن مرة قال سمعت أبا البختر عمرو بن مرة رضي الله عنه قال سمعت أبا المختري سمعت يقول سير أخبرني نقرين من سمع النبي صلى الله عليه وسلم رسول صلى الله عليه وسلم يسمى سو فسو نقرين لا يهلك الناس سوتشكو أيتأفهم مالو الله يعتفحشو حتى يعذروا من أنفسهم حتى يعذروا مالت أزراتشو اسكي قرد درس مكنياتاتشو اسكي قرد درس من أنفسهم كالنسورة مالت وانجل يسروا ወንጀል ላይ እስካልተዛፈቁ ወንጀልን እስካልተዳፈሉ ድረስ ወንጀል ላይ ሆን ብለው እስካልዘወተዱ ድረስ طيب لا يهلك الناس ነገር ግን አንተ ሆን ብለህ ወንጀል ላይ ከዘወተድ እዛ ላይ የምትቆይ ከሆነ በአንተ ላይ ምክንያቶችን ቆርጠሃል ማለት ነው طيب ወንጀል እዛው ላይ ያወክ በተለይ ሆን ብሎ ወንጀልን መዳፈር ትልቅ ወንጀል ነው ራሱ ወንጀሉ ሌላ ነው ሆን ብሎ ደግሞ በፕሮግራም ተይዞ የሚሰራ ወንጀል ድንገት የሚሰራ ወንጀል አንድ አይደለም طيب የዛን ጊዜ በራሳቸው ላይ ዑዝርን አንስተዋል ማለት ነው አላህ ያጠፋቸዋል የዛኔ ማለታቸው وفي المسند من حديث ثوبان رضي الله عنه قال رسول الله صلى الله عليه وسلم رسول عليه الصلاة والسلام منالو إن الرجل عند سوال رسول عليه الصلاة والسلام لا يحرم الرزق رزق يكلكلال الله رزق بالسلاي ينسعبت في ذنب يصيبه عندت بمسر وانجل بمياغن وانجل الله رزق يكلكل ولا الرسول عليه الصلاة والسلام سبحان الله بمن سرى عندت وانجل الله سبحانه وتعالى سراوچهن ያበላሽብሃል الله سبحانه وتعالى رزقهن ያጠብብሃል رزقه ብቻ ሳይሆን ልብህም ይጠባል ፊትህን ያጨልማል طيب ከባድ ነው በነፍስም ላይ ቅድም እንዳልነው ህስየን ወማዕናዊየን ጉዳት አለ አንድት በሚሰራው ወንጀል الله سبحانه وتعالى رزقን ያጠብብ نعم قال وفيه أيضا عنه قال رسول الله صلى الله عليه وسلم الزوب مسند وسط ثوبان رضي الله عنه باستلالفو حديث رسول عليه الصلاة والسلام منالو يوشك والو
يقربال الرسول عليه الصلاة والسلام يوشك يقربال أن تتداعى للترار مالت عليكم بنانت لي للترار يقربال الأمم ህዝቦች በእናንተ ላይ ሊጠራሩ ሊሰባሰቡ من كل أفق በእያንዳንዱ አቅጣጫ በሁሉም አቅጣጫ ሰዎች በእናንተ ላይ ሊሰባሰቡባችሁ ይቀርባል አሉ ረሱል አለይሂ ሰላቱ ወሰላም طيب كما تداعى ልክ እንደምትሰባሰበው ልክ እንደምትጠራራው الأكلة يعني ተመጋቢዎች الأكلة ተመጋቢዎች على قصعتها በገበታቸው ላይ ማለት الأكلة ማለት ተመጋቢዎች على قصعتها በገበታቸው ማለት ሰዎች አንድ ቦታ ምሳሌ ይበሉ አንድ ቤተሰብ ሊበላ ልክ ትሪው ላይ ሰሃን ላይ ልክ እንደሚሰባሰቡ በእናንተ ላይ በሁሉም አቅጣጫ ይሰባሰቡባችኋል ረሱል አለይሂ ሰላቱ طيب እናንተን ለማጥፋት እናንተን ለመጉዳት ይሰባሰቡባችኋል ይጠራሩባችኋል كما تداعى الأكلة ልክ ተመጋቢዎች እንደሚሰባሰቡት على قصعتها በገበታቸው ላይ በመገቢያቸው ላይ قلنا يا رسول الله أنت يا الله ملكتني ያላችሁ አሉ أمن قلة بنا يومئذ የዛን ጊዜ እንደዚህ የሚሰባሰቡብን እኛን ለመጉዳት እንዲህ የሚሰባሰቡብን ቁጥራችን አናሳ ስለሆነ ነው ወይ አሏቸው ስላነስን ነው قال رسول عليه الصلاة والسلام ምን አሏቸው أنتم يومئذ كثيرون እናንተማ የዛኔ በጣም ብዙ ናችሁ ولكنكم ነገር ግን እናንተ غثاء كغثاء السيل سبحان الله غثاء ናችሁ አረፋት ናችሁ አረፋ كغثاء السيل ልክ ጎርፍ ይዞት እንደሚመጣው አረፋ ናችሁ غثاء ናችሁ ምንም የማትጠቅሙ ናችሁ غثاء ብሎ ማለት ይህ ውሃ ሲሄድ ወይ ዝናብ ዘንቦ ከላይ ይዞት የሚሄደው ቆሻሻ ነገር አለ አይደል ልክ እንደ አረፋ አይነት ልክ እንደዛ አይነት ብዛታችሁ አይፈይዳችሁም ማለት تنزع المهابة تنزع ከናንተ ላይ ትነሳለች لا تنزع ትነሳለች المهابة ፍራቻ ትነሳለች من قلوب عدوكم ከጥላቶቻችሁ ቀልብ ላይ የናንተ ፍራቻ ይነሳል አይፈሯችሁ መሃባ ማለት አንድ ሰው ስታዩ ትፈራዋለህ መፍራት ማል احترام ከማክበር ጋር ማለት طيب ወንጀል ከሚያመጣው ትልቁ ተጽዕኖ ሰው ዘንድ እንዳትከበር ያደርጋል ወለው ኩንተ ገኒያ ሀብታም ብትሆንም ለንግግር ቦታ አይሰጡም ለትዕዛዝ ተቀባይነት የለውም አታሚስትም ትዕዛዝን አታከብርም ልጅህ ለራሱ ያንተን ትዕዛዝ አይሰማም ይህ መሃባ የሚባል ነገር አይኖርም طيب መሃባም አይኖርም መሐባም አይኖርም ውደታም ወከذلك ከሰዎች ላይ ከሰዎች ቀልብ አላህ Subhanahu Wa Ta'ala ውደታን ያነሳባል ምንም አላደረካቸው ምንም አልበደልካቸው ግን ገና ሲያውስ አንተ ጋር መገናኘት አይፈልም ምን አድርጎ ነው ሲባል አረ ምንም አላደረገኝ ግን በቃ እሱ ጋር መገናኘት አለ طيب ለምን ይመስላል የወንጀል ውጤት ነው ምንም ሳናቃቸው አንድ ቀን እንኳን ከነሱ ጋር ተገናኝተን ባናቅ ልክ ደግሞ እንደ ቅርበት የምናወራቸው ልክ እንደ ቅርበት ከነሱ ጋር ብንውል በስልክ ብናወራ የማይሰለቹን አይነት ሰዎች ይኖራሉ አላህ Subhanahu Wa Ta'ala ቀልብ ውስጥ ያስቀመጠው የሆነ የዒባዳቸው ውጤት ነው طيب መሃባም ሆነ ሰዎች ዘንድ መወደድም ሆነ የሚጠፋው የሚለማው አላህን በማመጽና አላህን በመገዛት ውስጥ ነው ማለት ነው ረሱል አለይሂ ሰላቱ ወሰለም ምን አላቸው تنزع المهابة من قلوب عدوكم ፈጥላቶቻችሁ ቀልብ ውስጥ ፍራቻ ይነሳል አይፈሯችሁ አያከብሯችሁ ويجعل ይደረጋል في قلوبكم الوهن በቀልባችሁ ውስጥ ወህን ይደረጋል አሉ قالوا وما الوهن وانت يا الله ملكتኛ ወህን ምንድነው ብለው ጠየቋቸው ረሱል አለይሂ ሰላቱ ወሰለም ሱሐባ قال حب الحياة وكراهة መንኖርን መውደድና ሞትን መጥላት ለዱንያ ፍቅር ቀልብ ውስጥ ይገባል في سبيل الله አላህ መንገድ መዋጣት መዋጋትም ሆነ የሆነ ነገር ማድረግ ትፈራለህ በወንጀል ምክንያት طيب በወንጀል ምክንያት ሰውየው ዳዕዋ ከማድረግ ጥሩ የነበረ ሰው ሰዎችን ሲመክር ሰዎችን ማሻአላህ ጥሩ ላይ የነበረ ሰው የሆነ ሰዓት ላይ ዝም ያደርገዋል ምላሱን አላህ ይይዘዋል ምክንያቱም መልካም ስራ ነው ዳዕዋ መልካም ስራ ነው ማስተማር መልካም ስራ ነው ከዛ ከከለከለ አላህ Subhanahu Wa Ta'ala በአንተ ላይ መጥፎ ነገር አስቧል ማለት طيب ስለዚህ ባረከላሁ ፊኩም ወንጀል እጅግ ትልቅ ተጽዕኖ አለው እንዳልኳቸው በህስይም ሊናየው የሚችለው ነገር በቀልባችንም ላይ ትልቅ የሆነ ተጽዕኖ አለው رأيت الذنوب تميت القلوب يعني ذو ግጥሙ ላይ ይመጣል ذو ኪታብ ላይ ወንጀል ቀልብን ትገላል طيب وترك الذنوب حياة القلوب وخير لنفسك عصيانها ወንጀልን መተው ለቀልብህ ህይወት ነው ስለዚህ خاصة በዚህ ፈተና በበዛበት ዘመን ذنوب الخلوات
የድብቅ ወንጀሎችን እጅግ ልንጠነቀቅ ይገባል። ሐቂቃ ቀላል የሚባሉ ተጽዕኖዎችን አያመጡም። በህይወታችን ላይ በስራችን ላይ ተጽዕኖ ያመጣሉ። በትዳራችን ላይ ተጽዕኖ ያመጣሉ። ሶሻል ላይፋችን ላይ በሰዎች ላይ ከሰዎች ጋር ያለን መኗኗር ተጽዕኖ ያመጣሉ። ሐሰተን ደግሞ በዒባዳችን ላይ እጅግ ትልቅ ተጽዕኖ ያመጣሉ። አላህ ሱብሓነሁ ወተዓላ በተለያዩ መንገዶች ይቀጣናል ማለት ነው። ሳናቀው የምናውቀው ይሆናል። ኢንሻአላህ ሼኹ ከዚህ በኋላ ይጠቅሷቸዋል። ሐቂቃ ከዚህ በኋላ ነው አዳ ወደዋ ማለት ይቻላል እጅግ መድኃኒቶችን የሚጠቁሙበት ወንጀል አእምሯችን ላይ እጅግ መጥፎ ቅርጽ እንዲይዝ የሚያደርግበት ከዚህ በኋላ ነው ብዬ አስባለሁኝ። ኢንሻአላህ ለዛሬ እዚህ ጋር እናቆማለን። ሱብሓነከ አላሁመ ወቢሐምዲክ አሽሀዱ አን ላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ።